ዕለተ ሐሙስ ግንቦት 20 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁም? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የወሎ ቤት አማራ ተራሮች በአገዛዙ ዋይታና ጩኸት ተሞልተው ማርፈዳቸውም ተነግሯል። የምኒልክ ዕዝ የፋኖ አርበኞች በማለዳው በአዲስ መልኩ በአገዛዙ ጦር ላይ ከፍተኛ ውጊያ ከፍተዋል። ከከባድ መሳሪያ ጀምሮ እስከ ቡድን መሳሪያዎችን በፋኖ ቁጥጥር ስር እየገቡ መሆኑ ተነግሯል። በዚህ ግንባር መማረክ ለአገዛዙ ወርቃማው ድል ቢሆንም እሱን ማግኘት አልቻሉም ነው የተባለው። አገዛዙ ለምርጫ ተሰናድቼ ጨርሻለሁ፣ ምድሩን ተቆጣጥሬዋለሁ በሚልበት በዚህ ሰዓት በወሎ ምድር ቀውጥ ሆናለች። በሌላ በኩል የፋኖ ኃይሎች መንገዶች ዝግ ይደረጋሉ ሲሉ የገለጹ ሲሆን የብልጽግናው አገዛዝ ደግሞ የምርጫ ድግሴን ለማደናቀፍ ሲንፈራገጡ ምት አሳረፍኩባቸው ብሏል። በክልሉ የተለያዩ አካባቢዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች አሁንም ቀጥለዋል። የብልጽግናው መንግስት በምዕራብ ጎጃም ዳሞት፣ በምስራቅ ጎጃም ስናን፣ በደቡብ ወሎ አምባሰል፣ በደቡብ ጎንደር ደራና ሌሎችም 8 የምርጫ ክልሎች ማለትም ወረዳዎች ብቻ ነው በአማራ ክልል ምርጫን የማከናውነው ይላል። እንዲያም ሆኖ በዛሬው ዕለት ፋኖ የተጠናከረ ውጊያ መክፈቱን ተከትሎ ጉዳዩ አስደንጋጭ ሆኖበታል። በዝርዝር መረጃውን ይዘናል። ዛሬ ግንቦት 20 ቀን ነው። የዛሬ 35 ዓመት በ1983 ዓመተ ምህረት የደርግ ወታደራዊ አገዛዝ አብቅቶ የህወሓት ኢህአዴግ ኃይሎች አዲስ አበባ የሚገኘውን ቤተ መንግስት የተቆጣጠሩበት ታሪካዊ ዕለት። በአሁኑ ወቅት የሚስተዋለው አስገራሚ እውነታ ግን የአሁኑ ገዢ መንግስት ይህንን ዕለት ሙሉ በሙሉ ችላ በማለት በይፋዊ ትረካዎቹ ውስጥ እንደሌለ ታሪክ አድርጎ ለማለፍ መምረጡ ነው። ይሁን እንጂ ታሪክ መራራም ይሁን ጣፋጭ በወቅታዊ የፖለቲካ ፍላጎትና ስሌት የሚቀበር ወይም የሚፋቅ አይደለም። ኢትዮጵያ ደጋግማ የምትወድቅበትን የአዙሪት ሚስጥር በተጨባጭ ለመፍታት ካስፈለገ ካለፈው ታሪክ ጋር ፊት ለፊት መጋፈጥ፣ መልካሙን ማቆየትና ክፉን በሚገባ ለይቶ ማወቅ ግድ ይላል። ዕለቱን በማስመልከት የህወሓት ኃይሎች ቤተ መንግስቱን የተቆጣጠሩበትን ሂደትና የነበረውን ሁነት የሚያስታውስ አዲስ መረጃም ይዘናል። የምትሰሙት ይሆናል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ አዲስ አበባ ለኦሮሚያ መገበር አለባት፣ ልዩ ጥቅም መስጠት አለባት በሚል ይፋዊ ውይይት መጀመራቸው ተሰማም። ለዓመታት የፖለቲካ ውዝግብና የህግ ክርክር ማጠንጠኛ ሆኖ የቆየውን የኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለበት ህገ መንግስታዊ ልዩ ጥቅም ዙሪያ ይፋዊ ውይይት መጀመራቸው ታውቋል። ከንቲባዋ ይህንን የገለጹት ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ ሲሆን ከዚህ ቀደም ክልሉ ከከተማዋ ማግኘት ስለሚገባው ጥቅም በግልጽ የተቀመጠ የህግም ሆነ የአሰራር ማዕቀፍ አለመኖሩን አስታውሰዋል። ሆኖም አሁን ላይ ጉዳዩን መቋጫ ለማስያዝ ውይይት መጀመሩን ቢያረጋግጡም ይህ ውይይት በማንና በምን መካከል እየተካሄደ እንደሆነ ግን በቃለ ምልልሳቸው ላይ በግልጽ ያብራሩት ነገር የለም። ሆኖም ጉዳዩ ጥያቄዎችን አስነስቷል። በዝርዝር መረጃችን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ቻናላችን ሰሞኑን የተወሰነ የመደብዘዝ ነገር እያየንበት ነው። መረጃዎቻችን ለብዙ ወገኖቻችን በፍጥነት እየደረሱ አይደለም። ስለዚህ ቻናሉን ሼር፣ ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉን እንጋብዛለን። መልካም ቆይታም። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የወሎ ቤት አማራ ተራሮች በአገዛዙ ዋይታና ጩኸት ተሞልተው አርፍደዋል። የምኒልክ ዕዝ የፋኖ አርበኞች በማለዳው በአገዛዙ ላይ መጠነ ሰፊ ማጥቃት ከፍተዋል። ከከባድ መሳሪያ ጀምሮ እስከ ቡድን መሳሪያዎች በፋኖ ቁጥጥር ስር መግባታቸውም ታውቋል። በዚህ ግንባር መማረክ ለአገዛዙ ወታደር ወርቃማው ድል ቢሆንም እሱንም ማግኘት እንዳልቻሉ እየተነገረ ነው። የወሎ ምድር በዚህ ሰዓት በፋኖና በአገዛዙ ጦር ውጊያ ቀውጢ መሆኑ የተነገረ ሲሆን አገዛዙ ምርጫ አከናውናለሁ በሚል ደፋ ቀና በሚልበት በዚህ ሰዓት የተከፈተው ይህ ከባድ የማጥቃት እርምጃ የሚይዘውንና የሚጨብጠውን እንዳሳጣው ነው የተነገረው። በተመሳሳይ ከደብረ ታቦር ወረታ መስመር በተቀጣጠለ ውጊያ የአገዛዙ ሰራዊት ክፉኛ መመታቱ ታውቋል። አሳምነው ብርጌድ በዚህ ሰዓት ከቆሌ እስከ ኮሶ ማርያም ያለውን አካባቢ ተቆጣጥሯል። በአማራ ፋኖ ብሔራዊ ንቅናቄ አፋብን
ሰሜን አማራ ቀጠና በላይ እዝ ስር የሚንቀሳቀሰው የሜጀር ጀነራል ውባንተ አባተ አንደኛ ኮር ተወርዋሪ ክፍለ ጦር ከደብረ ታቦር ከተማ በቅርብ ርቀት ላይ በሚገኙ ግንባሮች ከአገዛዙ ሰራዊት ጋር ባደረገው መጠነ ሰፊ ፍልሚያ የአገዛዙን ኃይል በመምታት ታላቅ ድል ተቀዳጅቻለሁ ብሏል። ከእዙ የተገኘው ወታደራዊ መረጃ እንደሚያመለክተው የአገዛዙ ሰራዊት መነሻውን ደብረ ታቦር ከተማ አድርጎ ወደ ወረታ መስመር ለመንቀሳቀስ ሙከራ አድርጎ ነበር። ይሁን እንጂ የተኩስ እንቅስቃሴውን አስቀድሞ በስለላ መረጃ የተከታተለው የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር አካል የሆነው አሳምነው ብርጌድ ከትናንት ግንቦት 19 2018 ዓ.ም ጀምሮ ቆለይ በተባለ ስልታዊ ቦታ መብረቃዊ የደፈጣ ጥቃት ሰንዝሮበታል። በደፈጣ ጥቃት የተጀመረው ይህ አውደ ውጊያ ፈጣን መልክ በመያዝ ወደ መደበኛ ከባድ ውጊያ የተቀየረ ሲሆን የአካባቢው ማህበረሰብ በተሳተፈበት ሁኔታ አድማሱን ወደ ተለያዩ ግንባሮች አስፍቷል። በሌላ በኩል የፋኖ ኃይሎች መንገዶች ዝግ ይደረጋሉ ሲሉ ገልጸዋል። የብልጽግናው አገዛዝ ደግሞ የምርጫ ድግሴን ለማደናቀፍ ሲንፈራገጡ ከፍተኛ ምት አሳረፍኩባቸው ብለዋል። በክልሉ የተለያዩ አካባቢዎች ውጊያዎችና የሚፈጸሙ ጥቃቶችም ቀጥለዋል። የብልጽግናው መንግስት በምዕራብ ጎጃም ዳሞት፣ በምስራቅ ጎጃም ስናን፣ በደቡብ ወሎ አምባሰል፣ በደቡብ ጎንደር ደራ እንዲሁም በሌሎች 8 የምርጫ ክልሎች ማለትም ወረዳዎች ብቻ ነው በአማራ ክልል ምርጫን አከናውናለሁ የሚለው። እንዲያም ሆኖ በክልሉ 138 የፓርላማ መቀመጫ የምርጫ ክልሎች ውስጥ በርካታ ቀበሌዎች ምርጫ የማይደረግባቸው ቢሆንም የወረዳ ዋና ከተሞችን ድምጽ ያጠቃላይ የወረዳው ድምጽ አድርጎ በመውሰድ ተመረጥኩ የሚል እቅድ እንዳዘጋጀ ታውቋል። ከዚሁ ድግሱ ጋር በተያያዘ የፋኖ ኃይሎች በበርካታ ስፍራዎች የተቃውሞ ሰልፎችን፣ ብልጽግና ደግሞ በከተሞች ከሰሞኑ የድጋፍ ሰልፎችን ማከናወናቸው ይታወሳል። ቀናት በቀሩት በዚህ ድግስ ዙሪያ ሁለቱም ኃይሎች መግለጫቸውን ይፋ አድርገዋል። የፋኖ ኃይሎች ከነገ ማለትም ከአርብ ጀምሮ የአማራ ክልል ሁሉም መንገዶች ከአምቡላንሶች በቀር ዝግ ይሆናሉ ብለዋል። አገዛዙ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውድ በተለይ በአማራ ክልልና በሌሎችም አካባቢዎች የመከላከያ ጀነራል መኮንኖችን ጨምሮ የበርካቶችን ሕይወት የሚቀጥፍ የተፋፋመ ጦርነትን እያከናወነ ዓለም አቀፍ ማህበረሰቡን እና ሌላውን ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋፋት አዳዲስ የውጊያ ግንባሮችን በመክፈት ላይ ይገኛል ይላል የፋኖ ኃይሎች ያሰራጩት መግለጫ። በእነዚህ ውጊያዎች ደግሞ የሰላማዊ ዜጎች ጭምር ለጉዳት እየተዳረጉበት ያለ ከባድ መሳሪያ ጥቅም ላይ እየዋለ ነው የሚሉት የፋኖ ኃይሎች መግለጫ ይህንን ለማስቀረት ሲባል ማስጠንቀቂያ አስተላልፈናልም ብለዋል። እናም ከነገ አርብ ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ ይሆናሉ የሚለው መግለጫቸው ህብረተሰቡ አስፈላጊውን ጥንቃቄ ያድርግ የሚል ነጥብን ተካቶበታል። ዛሬ ግንቦት 20 ቀን ነው። የዛሬ 35 ዓመት 1983 ዓመተ ምህረት የደርግ ወታደራዊ አገዛዝ አብቅቶ የህወሓት ኢህአዴግ ኃይሎች አዲስ አበባ የሚገኘውን ቤተ መንግስት የተቆጣጠሩበት ታሪካዊ ዕለት። በአሁኑ ወቅት የሚስተዋለው አስገራሚ እውነታ ግን የአሁኑ ገዢ መንግስት ይህንን ዕለት ሙሉ በሙሉ ችላ በማለት በይፋዊ ትረካዎች ውስጥ እንደሌለ ታሪክ አድርጎ ለማለፍ መምረጡ ነው። ይሁን እንጂ ታሪክ መራራም ይሁን ጣፋጭ በወቅታዊ የፖለቲካ ፍላጎትና ስሌት የሚቀበር ወይም የሚፋቅ አይደለም። ኢትዮጵያ ደጋግማ የምትወድቅበትን የአዙሪት ሚስጥር በተጨባጭ ለመፍታት ካስፈለገ ካለፈው ታሪክ ጋር ፊት ለፊት መጋፈጥ፣ መልካሙን ማቆየትና ክፉን በሚገባ ለይቶ ማወቅ ግድ ይላል። ይህ ካልሆነ ግን ታሪክ ራሱን በሌላ መልክ ደግሞ ሲመጣ በቀላሉ ልንገነዘበው አንችልም። ይህ ዕለት በኢትዮጵያ የፖለቲካ ታሪክ ውስጥ ፍጹም ተቃራኒ የሆኑ ሁለት ትርክቶችን ያስተናግዳል። ለአንዳንዶች ግንቦት 20 ማለት የደርግን አስከፊ አፋኝና ደም አፍሳሽ ወታደራዊ አገዛዝ ያበቃ የዲሞክራሲ የራስን ዕድል በራስ የመወሰንና የነጻነት ተስፋ የፈነጠቀበት ትልቅ የድል ቀን ነው። በአንጻሩ ደግሞ የሀገሪቱን የፖለቲካ ምህዳር ወደ ከረረ የብሔር ፖለቲካ የከፋፈለና የዛሬዎቹ መዋቅራዊ ቀውሶች መሰረት የጣለ ሌላ የአምባገነንነት ምዕራፍ መጀመሪያ ተደርጎ በተለያዩ ወገኖች ይተቻል። ይሁንና ታሪኩ ምንም አይነት ገጽታ ይኑረው ለአዲሱ ትውልድ በግልጽ ሊነገረውና ሊተነተን ይገባል እንጂ ሆን ተብሎ በዝምታ መታለፍ የለበትም። ስለሆነም ግንቦት 20ን እንደ ዲሞክራሲና ነጻነት ዕለት ለሚያከብሩትና ለሚያስቡት ሁሉ መልካም በዓል እያልን እንደ ሀገር ወደፊት ለመራመድ ግን የታሪክ መዛግብትን መርምሮ እውነቱን ማወቅ እንጂ ታሪክን መሸሸግ መፍትሄ እንደማይሆን ገለልተኛ የጋዜጠኝነት እይታችን ያስገነዝባል። የትናንቱን አምባገነንነት አውግዞ የዛሬውን ስህተት አለማየት ወይም የትናንቱን ጥፋት ለመሸፈን ታሪክን ጨርሶ ለመደምሰስ መሞከር ኢትዮጵያ ደጋግማ ከምትወድቅበት የታሪክ ወጥመድ አያወጣትም። መፍትሄው ታሪክን በሙሉ አይን ማየት፣ ከበጎ መማር
መማርና ክፉን ደግሞ ዳግም እንዳይመጣ በንቃት መከላከል ብቻ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለዓመታት የፖለቲካ ውዝግብና የሕግ ክርክር ማጠንጠኛ ሆኖ የቆየውን የኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለባት ሕገ መንግስታዊ ልዩ ጥቅም ዙሪያ ይፋዊ ውይይት መጀመራቸውን አስታወቁ። ከንቲባዋ ይህንን የገለጹት ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ ሲሆን ከዚህ ቀደም ክልሉ ከከተማዋ ማግኘት ስለሚገባው ጥቅም በግልጽ የተቀመጠ የሕግም ሆነ የአሰራር ማዕቀፍ አለመኖሩን አስታውሰዋል። ሆኖም አሁን ላይ ጉዳዩን መቋጫ ለማስያዝ ውይይት መጀመሩን ቢያረጋግጡም ይህ ወሳኝ ውይይት በማንና በማን መካከል እየተካሄደ እንደሆነ በቃለ ምልልሳቸው ላይ በግልጽ ያብራሩት ነገር የለም። ውይይቱ በከተማ አስተዳደር ውስጥ ብቻ በክልሉ መንግስት ደረጃ ወይስ በሁለቱ አካላት የጋራ ጥምረት እየተካሄደ ነው የሚለው ላይ ግልጽ አለመደረጉ ሂደቱ ላይ ጥያቄዎችን ሊያጭር ይችላል። በሌላ በኩል የከተማዋን የቆዳ ስፋትና አግድም መስፋፋት በተመለከተ አስተዳደሩ እርምጃ መውሰዱን ከንቲባ ጠቁመዋል። አዲስ አበባ ከህግ አግባብ ውጪ በዙሪያዋ ወዳሉ የኦሮሚያ አካባቢዎች እንዳትስፋፋ የሚያደርግ ቋሚ የድንበር ወሰን መበጀቱን አብራርተዋል። ይህ ውሳኔ ለዓመታት ከከተማዋ መስፋፋት ጋር ተያይዞ በአርሶ አደሮች መፈናቀል ዙሪያ ይነሱ የነበሩ የፖለቲካ ቅሬታዎችን ለመመለስ የተወሰደ እርምጃ መሆኑን ያመለክታል። በተጨማሪም የከተማ አስተዳደሩ ከልዩ ጥቅም ትርጉም ጋር ሊያያዝ የሚችል ተግባራዊ የማህበራዊ ትስስር ስራዎችን መጀመሩንም ከንቲባዋ ገልጸዋል። ይህ የከንቲባዋ ማብራሪያ ለረጅም ጊዜ በፖለቲካ ልሂቃን ዘንድ ሲያወያይ የቆየው የኦሮሚያ ልዩ ጥቅም አንቀጽ ወደ መሬት ወርዶ ተግባራዊ ቅርጽ መያዝ መጀመሩን የሚያሳይ ቢሆንም የውይይቶቹ ግልጽነትና አሳታፊነት ግን አሁንም በክትትል የሚታይ ይሆናል። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር የሆኑት ዲያቆን ዳንኤል ክብረት ከቦርድ ሰብሳቢነታቸው በይፋ መነሳታቸውን ሚዲያችን አረጋግጧል። ኃላፊው ከዚህ የቦርድ ሰብሳቢነታቸው የተነሱት በፋና ኮርፖሬት ውስጥ እንደታሰበው አዲስ የሪፎርም ለውጥ ማምጣት ባለመቻላቸው መሆኑን አንዳንዶች ሲጠቅሱ፣ ሌሎች ደግሞ ምክንያቱ በቅርቡ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በቦርድ ሰብሳቢነት በመሾማቸው መሆኑን አንስተዋል። በፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢነት ስፍራ በምትካቸው የኮሙኒኬሽን ሚኒስትሯ ወይዘሮ እናታለም መለስ ተተክተዋል። ይህ የአመራር ለውጥ የመንግስትና የፓርቲ ሚዲያ ተቋማት ከፍተኛ መዋቅራዊና አስተዳደራዊ ፈተናዎች እያስተናገዱ ባለበት ወቅት የተደረገ ነው። ከአንድ ዓመት በፊት አንጋፋዎቹ የመንግስትና የገዢው ፓርቲ ልሳን የሆኑት ፋናና ዋልታ ሚዲያ መዋሃዳቸውን ተከትሎ በፋና ሚዲያ ኮርፖሬሽን በቦርድ ሰብሳቢነት ተሹመው የነበሩት ዳንኤል ክብረት በተቋሙ ቆይታቸው ከፍተኛ ውዝግብ አስነስተው ነበር። ሁለቱ የሚዲያ ተቋማት ከተዋሃዱ በኋላ ተደራራቢ የሰው ኃይልና የፋይናንስ ጫናን ለመቀነስ በሚል የተለያዩ እርምጃዎች ሲወስዱ ቆይተዋል። ዳንኤል ክብረት የሾሟቸው አመራሮች የሰራተኛ ቁጥር እንዲቀንስ በሚል ሰራተኛ በማባረር ጭምር እንዲሰሩ አቅጣጫ አስቀምጠው እንደነበር ይነገራል። በዚህም መነሻነት ከተቋሙ አንጋፋ ጋዜጠኞችን ጨምሮ ከ400 በላይ ሰራተኞች በተደረገባቸው አስተዳደራዊ ጫና ስራቸውን በግዴታ እንዲለቁ ተደርገዋል። ይህም በተቋሙ ውስጥ ትልቅ የሰራተኞች ቅሬታና የስራ ዋስትና ስጋት ፈጥሮ አልፏል ብለው አንድ የተቋሙ ባልደረባ ለሚዲያችን ተናግረዋል። ዲያቆን ዳንኤል ክብረት ወደ ፖለቲካው ዓለምና ሚዲያ አመራርነት ከመምጣታቸው በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አጥኚነት፣ በጸሐፊነትና በታዋቂ ብሎገርነት በስፋት ይታወቃሉ። ከ35 በላይ መጽሐፍትን የጻፉትና የዳንኤል እይታዎች በሚለው ድረገጻቸው እንዲሁም በማህበራዊ ሚዲያ በርካታ ተከታዮችን ያፈሩት ዳንኤል ክብረት በአብይ አህመድ አስተዳደር ውስጥ ከፍተኛ የፖለቲካ ተሰሚነት ካላቸው ግለሰቦች መካከል አንዱ ሆነዋል። እንደ አውሮፓውያን አቆጣጠር ከ2018 ጀምሮ ለጠቅላይ ሚኒስትሩ በማህበራዊ ጉዳዮች ላይ ሲያማክሩ ቆይተው በጥር 2023 በሚኒስትር ማዕረግ የማህበራዊ ጉዳይ አማካሪ ሆነው ተሹመዋል። በተጨማሪም በ2021 በተካሄደው ምርጫ በግል ተወዳድረው በማሸነፍ የህዝብ ተወካዮች ምክር ቤት አባል በመሆን በማገልገል ላይ ይገኛሉ። ይሁን እንጂ በተለያዩ ጊዜያት የሚያደርጓቸው ንግግሮች በተለይ በሰሜን ኢትዮጵያው ጦርነት ወቅት የተጠቀሟቸው ቃላት በዓለም አቀፍ ደረጃ ጭምር አወዛጋቢነትን አትርፈውላቸዋል። ምንጮቻችን እንዳረጋገጡልን በአሁኑ ወቅት በፋና ሚዲያ ኮርፖሬሽን ውስጥ የሚስተዋለውን የአስተዳደር በደል፣ ብልሹ አሰራርና የማጭበርበር ተግባራት አዲሷ ሰብሳቢ ይቀርፋሉ ተብሎ በሰራተኞች ዘንድ ትልቅ ተስፋ ተጥሏል። የሰራተኞቹ መጠነ ሰፊ ስንብትና ተቋሙን ያጋጠሙት የአስተዳደር ችግሮች አዲሷ ሰብሳቢ በአፋጣኝ ሊፈቷቸው የሚገቡ ዋና ችግሮች እንደሚሆኑም የውስጥ አዋቂዎች ይገልጻሉ።
ክቡራትና ክቡራን ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን ያደመጣችኋቸውን ይመስሉ ነበር። ከሰዓታት ቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመጣለን። እስከዛው በያላችሁበት መልካም ጊዜ ተመኘን።